ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ከአማርኛ ዜናዎች ጋር ስንታየው ደሳለኝ ነኝ። የቡና ልማት ለክልሉም ሆነ ለሀገሪቱ የኢኮኖሚ እድገት የጀርባ አጥንት የመሆኑን ያህል በትኩረት እንደሚሰራ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ይፋ አደረጉ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በሸካ ዞን የዘመናዊ ቡና ልማት ኢኒሼቲቭ ማስጀመሪያ መርሃ ግብር ተከናውኗል። አስቻለው የለ ያዘጋጀውን ዝርዝር አስማማ ኃይሉ እንደሚከተለው ያቀርበዋል። በዞኑ ሰላምን በማምጣት እየተከናወነ ያለው የልማት ስራ ተስፋ ሰጪ በመሆኑ የግል ባለሀብቶችም ጭምር አዳዲስ የግብርና ኢኒሼቲቭ ስራዎችን በአካባቢው እንዲያስፋፉ ምቹ ሁኔታዎችን መፍጠሩን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አውስተዋል። እኛ በቅርብ ጊዜ ለመጣን ያን የዛሬ 4 ዓመት 5 ዓመት አካባቢ ስንሰማ የነበር ነው። እኔም መጀመሪያ ጊዜ እዚህ ሲመጣ 3-4 ኮምቦይ ታጅቤ ሲመላለስ ከነበርኩበት ዛሬ በሰላም አንድ መኪና ይዤ መጥቼ የፈለኩበት ጋር ገብቼ የፈለኩበት ጋር አድሬ ሲወጣ የሚሰማኝ ደስታ በጣም ጥልቅ ነው። ይሄ ደግሞ አካባቢው ውስጥ ሌሎች አርሶ አደሮች ሌሎች በቡናም ይሁን በሌላ ኢንቨስትመንት የተሰማሩ አካላት ይሄንን እያዩ ወደዚህ እንዲመጡ ያደርጋል። ስለዚህ ኢኮኖሚ ይነቃቃል። አካባቢያችን የልማት የኢንቨስትመንት የስበት ማዕከል ትሆናለች ማለት ነው። በዞኑ የቡና ማሳ ሽፋን ከፍተኛ ቢሆንም በምርት ጥራትና ከምርታማነት አንጻር ሰፊ ስራዎችን ይጠይቃል ያሉት ርዕሰ መስተዳድሩ ዘመናዊ የቡና ሜካናይዜሽን ስራዎችን ተግባራዊ በማድረግ የአምራች አርሶ አደሩን የኢኮኖሚ ተጠቃሚነት ለማረጋገጥ በትኩረት እንደሚሰራም አመላክተዋል። እኛ በኛ አካባቢ የቴፒ ቡና ብለን ቴፒ ቡና ከፍ የሚልበት ከቴፒ ይህን ያክል ግሬድ ዋን ቡና ወደ አሜሪካ ተላከተ ነው። ዛሬ ቡና ግሬድ ዋን በኩንታል ምናልባት በቶን 1 ቶን አካባቢ ከሄዳችሁ 1000 ኪሎ ግራም ማለት ነው። ምናልባት 8000 9000 ዶላር አካባቢ አንድ ቶን ግሬድ ዋን ነው። ይሄኛው ቡና ስንሰበስብ ስንሸመጥ ስንለቅም ይሄ ጥቁሩ የተሰባበረው ምኑ ይቀላቀልና ሄዶ ደረጃ 3 ደረጃ 4 ይሆንና ወይ 3000 ወይ 2000 ነው። 8000 ዶላር እና 3000 2000 ዶላር ገምቱ። ቡናው ያው የቡና ልማት ለክልሉም ሆነ ለሀገሪቱ ኢኮኖሚ እድገት የጀርባ አጥንት የመሆኑን ያህል በትኩረት እንደሚሰራም ነው ርዕሰ መስተዳድሩ በመድረኩ ላይ ያረጋገጡት። የጋራ ፎረም እናቋቁም። ክልል፣ ዞን፣ ወረዳ፣ ከተማ ማህበረሰብ ተወካይ ያለበት የጋራ የዚህ ልማት ፎረም እናቋቁምና እየገመገሙ ጥፋት ችግሮች ከተከሰቱ ችግሮችን እያረምን መታረም መስተካከል ያለባቸው ነገሮች ካሉ አስተያየት እየሰጠን ከባለሀብቱ ጋር የዚህ የልማት የጋራ ፕሮጀክት ማሰራጨትን በዛ በጋራ ፎረም እንመራለን። ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ቡናን ዘመናዊ በሆነ መልኩ ለማምረት በስራ ላይ የሚገኙ ፕሮጀክቶችን ለመደገፍ የክልሉ መንግስት ከምንጊዜውም በላይ ቁርጠኛ መሆኑን አመላክተዋል። ለክልላችን ከ590 ሺህ ሄክታር በላይ ቡና ማሳ ሸካ ዞን 87 ሺህ ሄክታር ነው ባለሳሳት ግን በአመት ውስጥ 87 ሺህ ሄክታር ቡና ይዘን ለማዕከላዊ ገበያ የምናቀርበው ከ15-20 ሺህ ቶን ያለው የሀገሪቱን ኢኮኖሚ የሚሸከመውን ቡና ወደሚፈለገው ውጤት ለማምጣት በክልሉ ያለውን የመልማት አቅም አሟጦ መጠቀም እንደሚገባም አቶ ማስረሻ አውስተዋል። በሸካ ዞን ቡና በብዛት ቢመረትም ለዘመናት ከዘርፉ ተጠቃሚ መሆን አለመቻሉን የገለጹት የሸካ ዞን የመንግስት ዋና ተጠሪ አለማየሁ አለሙ ዘመናዊ የቡና ሜካናይዜሽን ስራ ምርታማነትን እንዲጨምር ትልቅ ፋይዳ ያለው መሆኑን ተከትሎ በዞኑ ይኸው ተግባራዊ መደረጉ የለውጡ መንግስት ሩፋት መሆኑን ተናግረዋል። በዞናችን ቡና ለዘመናት ሲመረት የቆየ ቢሆንም ምርታማነቱ ብዙም ያልተሻሻለ ልማታችንና ምርት አሰባሰባችንም ጥራት የጎደለው ከችግር ያልወጣና ድካም የበዛበት የምናገኘው ገቢም አነስተኛ መሆኑ እየታወቀ ከልማዳዊ አሰራር ሳንሻገር ቆይተናል። በመሆኑም ይህን ችግር በዘላቂነት በመፍታት በከፍተኛ ቴክኖሎጂ የታገዘ ምርታማነት የሚያስጨምር ለአካባቢው ትልቅ አበርክቶ ያለው የዘመናዊ ቡና ልማት ኢኒሼቲቭ እንደ አገር ሲሰጠን ያለንን ጸጋ በተገቢውና በቅንጅት ወደ ሀብት በመቀየር የኢኮኖሚ ብልጽግናችንን የምናረጋግጥበት አንዱ መንገድ በመሆኑ ከግንዛቤ
መግባት ይኖርበታል። የቴፒ ግሪን ኮፊ ስቴት ፕሮጀክት ባለቤት ኢንጂነር ታደሰ አድማሱ ዘመናዊ የቡና ልማት ኢኒሺቲቭን አስመልክቶ ልምዳቸውን ባካፈሉበት ወቅት ዘመናዊ ቴክኖሎጂን በመጠቀም የቡና ጥራትን ከማስጠበቅ ባለፈ ለምርታማነት ፋይዳው የጎላ መሆኑን አመላክተዋል። ቡና በመስመር ይተካል። በእያንዳንዱ ቡና መካከል 50 ሳንቲም ጋር ብቻ በሁለቱ የቡና መስመር መካከል የሶስት ሜትር ከስልሳ አካባቢ ይስማማል። እኛ አንድ ሄክታር ላይ የምንተክለው ቡና በአሁኑ ሰዓት ከ2000 እስከ 2200 በጣም ትልቅ በሄክታር ነው። የፕሮጀክቱ ባለቤት ኢንጂነር ታደሰ አድማሱ በ4.5 ቢሊዮን ብር በሸካ ዞን የኪ ወረዳ 1600 ሄክታር ማሳ ላይ ቡናን ዘመናዊ በሆነ መንገድ ለማልማት ስራ መጀመራቸውንም በዚሁ መድረክ ላይ ይፋ አድርገዋል። ይሄ እርሻ የዚህን አካባቢ ታሪክ የዚህን አካባቢ ቡና ስርዓት ከመሰረቱ ይቀር። ስለዚህ ለእኛ ሰሞኑን እና በዚህ ዓመት ላይ ነው የተባበረ የቴፒና የአካባቢ ማህበረሰብ ድጋፍ የምናደርገው ነገር ትንሽ ነው ብለን ያሰብነው ትልቅ ፕሮጀክት በአገር አቀፍ ደረጃ ሲተገበር የመጀመሪያው ስለሆነ ይህንን ተቀብለን ስራ ላይ ለማዋል በዚህ ልክ ፍላጎታችሁን ስላሳያችሁ ያንሳችኋል፣ ይገባችኋል የሚል እምነት ያለን። የቡና ጥራትን በማስጠበቅ የአርሶ አደሩን ተጠቃሚነት ወደ ላቀ ደረጃ ለማሸጋገር የተጀመረው የሜካናይዜሽን ስራ ተጠናክሮ እንዲቀጥል ባለድርሻ አካላት ትኩረት እንዲሰጡ በመድረኩ አቅጣጫ ተቀምጧል። በሸካ ዞን ማሻ ወረዳ መንግስታዊ ባልሆነ ድርጅት ድጋፍ የተደራጁ ማህበራት ተፈጥሮን እየጠበቁ ኑሯቸውን እያሻሻሉ መሆናቸውን ተናገሩ። ታሪኩ ታደሰ ተጨማሪ አለው። የዞኑን የተፈጥሮ ጥብቅ ደንን በተባበሩት መንግስታት ድርጅት ትምህርት ሳይንስና ባህል ድርጅት ዩኔስኮ ላይ የዓለም ቅርስ ሆኖ እንዲመዘገብ መልካ ኢትዮጵያ አይነተኛ ሚና ተጫውቷል። አካባቢውን ከማህበረሰቡ ጋር ለማጣጣም ባለፉት 5 ዓመታት በተለያዩ ዘርፎች ማህበራትን በማደራጀት ተፈጥሮን እየጠበቁ ተጠቃሚ እንዲሆኑም ፕሮጀክቱ እገዛ እያደረገ መሆኑን ተጠቃሚዎች ይናገራሉ። ስብሰባ ተደርጎ ምን ትሰራላችሁ? ቆጮ ነው የምትፋቁ ወይስ በሬ ነው ወይስ ቡና ነው ወይስ በግ ነው? እኛ የመረጥነው 15ታችን አንዱ ቆጮ ይፍቃለሁ፣ አንዱ በግ ይገዛለሁ፣ አንዱ በሬ ነግዳለሁ፣ አንዱ ኮሮሪማ ነግዳለሁ። እንደዛው እኔ ግን ኮሮሪማ ነው የነገድኩ ያለሁት። መልካ ኢትዮጵያን ያደራጀን እሱ በመደራጀት በቡድን 15 ሰዎች ሆነን ነው ስራ ጀምርነው። ምን ስራው ቡናና ኮሮሪማ ላይ ነው። በማህበር ከመደራጀታቸው በፊት ምንም የገቢ ምንጭ እንደሌላቸው የሚናገሩት ተጠቃሚዎቹ አሁን ላይ የቁጠባ ባህላቸውን ጭምር በማሳደግ ላይ እንደሚገኙም ጠቁመዋል። ስለ ሴቪንግ ቁጠባ እንዴት አድርገን ከዛ ስለ ጥቅሙ ስለምንጠቀም እሱን ሰጡን። በመቀጠል ደግሞ ያተረፍነው ትርፉን የት እንደምናስቀምጥ ምን እንደምንገዛ ስልጠና ሰጡን። በሰጡን መሰረት ወደ ኦሞ አስገብተን የተረፈውን ብር ዋናውና ትርፉን አስገብተን የቀረውን ትርፍ ተከፋፍለን ልጆቻችን አሳድገናል። ዶሮም ገዝተናል። አሁን መልካም መጥቶ 5 ዓመት ውስጥ መጥቶ ይሄ ስራውን እንደዛ አይነት ሽንኩርት ሰጥቶ ቀይ ስር ምናምን ሰጥቶ እነሱ ስራ አድጉ ብሎ አደኩ። የሰው ልብስ አጥባ ወጥቼ ብሩን ተቀብዬ እንጀራ እየጋገርኩ የገለባበጥኩ ቁጠባም ከዛ ላይ በወር 40 ብር እየቆጠብኩኝ ቁጠባንም አላቋረጥኩም። እየቆጠብኩኝ ነው የሰራውኝ ነው። የተጀመሩ ስራዎችን ለማጠናከር እንዲያግዛቸውም መሰል ድጋፎች በቀጣይ እንዲደረግም ተማጽኗል። መልካ ኢትዮጵያ ማለት ብዙ ጥቅም የሚሰጥ ነው። በብሩ ብዙ ነገርን አግኝተናል፣ ብዙ ጥቅሞችን አግኝተናል። ለወደፊቱም የመልካ ከኛ እንዳይቋረጥ ብለን በምስጋና እንለምናለን እንዲቀጥል ማለት ነው። ኑሮው የተስተካከለና ምቹ የሆነለት ማህበረሰብ ተፈጥሮን የመጠበቁ ልማድ በባለሙያዎች ጭምር የተረጋገጠ መሆኑን ተከትሎ ፕሮጀክቱ በዝቅተኛ የኑሮ ደረጃ ላይ ያሉትን ለማገዝ ይሰራል። የሴቶች ራስ አገዝ ቡድን ላይ ነው ስራዎችን የሰራን ያለ ነው። ሴቶች ራሳቸውን እያገዙ የኢኮኖሚ አቅማቸውን እንዲያሻሽሉ ሀብት ላይ የማዘዝ የማስተዳደር እሳቤን እያዳበሩ እንዲሄዱ ለራሳቸው የሚሆን ካፒታል በእጃቸው እንዳይጠፋ ያንን የማበረታት የማጠናከር ስራ ነው ስንሰራ የነበረው። የብሔረሰቡ ታላላቆች ለዚህ ያበቁትን ተፈጥሮ ከመጠበቅ ባሻገር ህብረተሰቡ ተጠቃሚ የሚሆንበትን መንገድ ከባለድርሻ አካላት ጋር በመሆን እንደሚሰራም አስተባባሪው አመላክቷል። በርካታ ተጠቃሚነት አለ የተፈጥሮ ሀብት ሲኖር ማለት ነው።
የመጀመሪያው ጠቀሜታው ምንድነው? ጤነኛ የሆነ አየር፣ ጤነኛ የሆነ አካባቢ መኖር ነው። ከዛ ውስጥ ግን እንዳነሳችሁት የካርበን ሽያጭን በተመለከተ ካርበን ሽያጭ እንግዲህ ሁሉም አካላት ድጋፍ አድርጎ ይሄ ስራ እንዲሳካ ይፈልጋል። ነገር ግን በትልቁ ይሄን ስራ የሚሰራው መንግስት ነው፣ የመንግስት ድርሻ ነው። መንግስት በትልቁ እነዛን ለካርበን ሽያጭ ምቹ የሆኑ ስራዎችን አሁን ላይ እየሰራ ይገኛል። በመጨረሻም በእንስሳት እርባታ የተሰማሩ አካላትን በመደገፍ ምርትና ምርታማነትን ለመጨመር እየተሰራ መሆኑን የሸካ ዞን ግብርና መምሪያ አስታወቀ። የወተት ላም እርባታ ስራ ላይ በመሰማራት ተጠቃሚ መሆናቸውንም የቴፒ ከተማ አንዳንድ ወጣቶች ተናግረዋል። ወንድማገኝ ገሪቶ ተጨማሪ አለው። የወተት ላም እርባታ ላይ በመሰማራት መንግስት በሚሰጠው ድጋፍና ክትትል ተጠቃሚ መሆናቸውን የሚገልጹት ወጣት ዮብና አያሌው ህይወቴ አሁንም የተሻለ ደረጃ ላይ ለመድረስ ትኩረት ሰጥተው እንደሚሰሩ ጠቁመዋል። ወተት ከብቶች ነው የምሰራው። በአብዛኛው ለከተማ ነው የማቀርበው። አሁን ላይ ትንሽ ድጋፍ ያስፈልገኛል። የቦታ ጥበት አለ። ያለ አርጎ ትንሽ ድጋፍ ቢያደርግልኝ እኔ አሁን በሰፊ ለመስራት ነው ማስበው። የነሱ ድጋፍና ክትትል እስካሁን ድረስ ይህን መሬትንም ሰጥተው በጨለማ እስከ 12 ሰዓት ድረስ መጥተው ይህን ቦታ ሰጥተው አላችሁ ብለው ይህን ሁሉ ነገር ስላደረጉ ከልብ የእውነት በእግዚአብሔር ስምና በመንግስት ስም አመሰግናቸዋለሁ። ቀጣይ ደግሞ ከዚህ በበለጠ ሰርተን ቤቱንም ማሻሽለን እንጠብቃቸዋለን። ለከተማ ነዋሪዎች በሚፈልጉት ልክ በቂ ወተት ለማቅረብ ያለመቻላቸውን የሚገልጹት ወጣቶች የዚህ ምክንያት ደግሞ የመኖ እጥረት በተፈለገው ልክ ለማቅረብ ያለመቻላችን ነው ብለዋል። የሚከብደው ነገር የመኖ እጥረት አለ። ለዛ መኖ ደግሞ ምንድነው በቀን ቢያንስ አንዷ እስከ 2 ሸክም እስከ 3 ሸክም ሳር መብላት። አንደኛ ደግሞ ትንሽ እነዚህ ግብአቶች መኖ የነሱ እጥረት አለ። በአብዛኛው የወተቱ ምርት ራሱ ምንድነው የዛኛው መኖ ነው። የሳሩ መኖ ብቻ አይበቃም፣ ልዩነት አለው። ትንሽ ያ የተቀነባበረው መኖ ቢመጣ በጣም የወተት ምርት ራሱ ለውጥ አለው። ከአንድ ላም ከ10 ሊትር በላይ በቀን ይገኛል። የሚመለከተው አካል ድጋፍና ክትትል ተጠናክሮ መቀጠል እንዳለበት የሚገልጹት ወጣቶች ሁሉም ወጣቶች ስራን ሳይንቁ በመስራት የተሻለ ደረጃ ላይ መድረስ እንዳለባቸው መልእክት አስተላልፈዋል። አሁን ላይ ወጣቱ ራሱ ይሄን ተሞክሮ አይቶ ሌላ ቢቀር በማህበር ነው ያው በግና በማህበር ሆኖ ወጣቱ ከትንሽ አሁን 2 ላሞች ቀላል አይደለም። ከ2 ላሞች ቢያንስ ከ50 ሺህ ብር ያላነሰ ይገኛል በአግባቡ ከያዘ። አሁን ወጣቱ በአብዛኛው ሌላ ስራ ተሰማርቶ ከሚሰራ ቢያንስ በሬ ድልቢያ የወተት ከብት ያን ቢሰራ ወጣቱ አሁን ከኛ ያየ ተሞክሮ ምንም ይከብድ ነገር የለም። እኔ ወጣቱ ስራ ቢገባ ወደ ስራ ቢመጣ ከምንም በላይ ደስተኛ ነኝ። ዋናው ትልቁ ነገር የምነግረው ነገር ለማህበረሰቡ ወይም ለወጣቱ ጠንክሮ መስራትን የመሰለ ነገርና መንግስት የሰጠውን አቅጣጫ በአግባቡ መጠቀም ነው። በከተማ ውስጥ የሚገኙ ወጣቶች ተደራጅተው በተለያዩ ዘርፎች ላይ በመሰማራት ተጠቃሚ እንዲሆኑ ትኩረት ተሰጥቶ የተሰራ መሆኑን የገለጹት የከተማ ወጣቶች ስራ ዕድል ፈጠራ ጽሕፈት ቤት ምክትል ኃላፊ ወይዘሪት ሳምራ ግርማ በእርባታ ዘርፍ ለተሰማሩት ወጣቶች የገበያ ትስስር ከመፍጠር በተጨማሪ የመኖ እጥረት ለመቅረፍ ትኩረት ተሰጥቶ እንደሚሰራ ጠቁመዋል። የቦታ ጥበቱ ያው እንደሚታወቀው ማህበሩ ነው ሲጀመር ከትንሽ ስለሚጀመር በቂ ይሆናል ብለን ያሰብነው ነው በሰዓቱ። አሁን ላይ የሰፋ ሲሄድ ነው እየጠበበ የመጣው ሂደት ላይ ነው ያለው። የተለያዩ ለእርባታ የሚሆኑ ሼዶችን ለመስራት ጨረታ ወጥተን ሂደት ላይ ነው ያለው። በቅርቡ ሰፋፊ ለእርባታ ስራ የሚሆኑ ሼዶችን እንገነባለን። ሂደት ላይ ያለ ነው። የገበያ ትስስሮችንም በዛ ልክ ችግሮች እየተነሱ ነው። ያንንም አቅደን መኖ አቅርቦትንም እንግዲህ እቅድ ይዘን በስፋት እንሰራለን ብለን ያሰብንበት ስራ ነው። የሸካ ዞን ግብርና ደን አካባቢ ጥበቃ ምክትል መምሪያ ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ አረጋኝ አለሙ በዞኑ ውስጥ በእርባታ ዘርፍ በርካታ ውጤታማ ስራዎች መሰራታቸውን ጠቁመው የሚነሱትን ችግሮች ለመቅረፍ ከሚመለከታቸው አካላት ጋር እየተሰራ ነው ብለዋል። ሸካ ዞን የተመጣጠነ የመኖ እጥረት አለ። ምናልባት በራሳቸው ተክሎ አጭዶ ከሚመግቧቸው ውጪ የተመጣጠነ ምግብ እጥረት አለ። ከአዲስ አበባ አንድ የተመጣጠነ ምግብ አንድ ኩንታል ማለት ነው ከ6500 እስከ 7500 ነው ትራንስፖርት ኮስትን ጨምሮ የሚገባው። ይሄንን ለመቅረፍ ሲል ግን የክልሉ መንግስትና የዞኑ መንግስት ብሎም ከከተማ መንግስት ጋር በመነጋገር ወደ 6 ሚሊዮን ወጪ የወጣበት የመኖ ማቀነባበሪያ ማሽን ትናንት ከአዲስ አበባ ተጭኗል። ነገ ይገባል ብለን እናስባለን። ወደ ስራ ሲገቡ ምናልባት የትራንስፖርት ኮስት ቀንሶ
መኖ አፎርደብል በሆነ ዋጋ ለወጣቶቹ ይቀርባሉ ብለን እናስባለን። ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ዜናዎች እስካሁን ይመስሉ ነበር። የሸኪኖር ዜናዎች ወደ እናንተ መድረሳቸውን ይቀጥላሉ። አብራችን ቆዩ።